ይሄ የረመዳን ጾም ወራት እንዲሁም ኦርቶዶክስም የአብይ ጾም ወራት እየተገጣጠመ ህዝበ ሙስሊሙ ህዝበ ክርስቲያኑም ለሀገሩ ለምድሩ ለህዝቡ የሚጸልይበት ወደ ፈጣሪ አምላክ የሚቀርብበት ወቅት ነውና ለምድራችን ፍቅር፣ አብሮነት፣ መተሳሰብ እጅግ በጣም የበዛ በረከት እንዲሆን ፈጣሪን መፍራት እጅግ በጣም አስፈላጊነትንም ለትውልድ የሚያስተምር ነው። እኛ ደግሞ ረመዳን በመጣ ወቅት እንደዚህ ከከተማችን ነዋሪዎች ጋራ በተለይም ዝቅተኛ ገቢ ካላቸው እንዴት ናችሁ? ጾሙ ወሩ በጥሩ እያለፈ ነው ወይ? ምን ጎደላችሁ ብለን የምንጠይቅበት ፍቅራችንን የምንገልጽበት አክብሮታችንን የምንገልጽበት ወቅት ነውና ዛሬም በዚህ በኢፍጣር ፕሮግራም ስላገኘናችሁ በጣም ደስ ብሎናል። እንኳን በሰላም መጣችሁ ማለት እወዳለሁ። ከተማችን እንደምታውቁት በርካታ ሰው ተኮር ስራዎች የሚሰራበት ከምንም በላይ በስራው ከሚገኘው ጥቅም ያለፈ ሰዎች እንዲረዳዱ፣ እንዲተሳሰቡ፣ እንዲዋደዱ፣ እንዲቀራረቡ የሃይማኖት ልዩነትን በመከባበርና በማክበር አብሮነት ደግሞ እንዲበለጽግ እንዲዳብር ማድረግ ላይ ብዙ እየሰራን ያለ ነው። በዚህም በኩል ህዝበ ሙስሊሙም እየሰራ ያለው በክርስቲያን በዓላት ጊዜ እያደረገ ያለው መልካም ተግባር እንዲሁም ክርስቲያኖችም በሙስሊም በዓል ጊዜ እያደረጉ ያሉት መልካም ተግባር ከተማችንን በአርአያነት በምሳሌነት የምትጠቀስ መልካም ከተማ አድርጓታልና መረዳዳታችሁ፣ እርስ በርሳችሁ መተሳሰባችሁ፣ መተዛዘናችሁ ተጠናክሮ ይቀጥላል። መልካም የኢፍጣር ፕሮግራም ፈጣሪ አምላክ ሀገራችንን ኢትዮጵያንና ህዝቦቿን ይባርክልን። አመሰግናለሁ። Bismillahirrahmanirrahim. Kaf adragaችሁ ህዝባችንን አላህ ያድርጋችሁ። አፍንጫው bismillah የማይመለስ ወደላይ ሊገድል የሚያሳየው አላህ ያድርጋችሁ። ሀገራችን bismillah አላህ ሰላም ያድርግልን።